እሳት ውስጥ እንደገባ ላስቲክ ነው ኩምሽሽ የምትለው። አንተ ማን ስለሆንክ? ይልቅስ እንደደረስክ ፊቴን እንዳየህ የምጠይቅህን ጥያቄ ብቻ ትመልሳለህ። ቦታውን ንገረኝ እያልኩ እኮ ነው። ሞገስ ምንም ነገር ቢፈጠር ከጎኔ እንደምትቆም አምናለሁ። እመነኝ። ደሉላ ልፈራ እችላለሁ፣ ግን ደግሞ ከሃዲ አይደለም። ምንም ነገር ይመጣ ከጎኔ። ሞገስ ያለህበትን ንገረኝ፣ እኔ እመጣለሁ። ምን ነው ባለፈው ረሳኸኝ እንዴ? ማትረባ አይ ይቅርብኝ። ነይ ያልኩሽ ታሽ በደንብ አፈሽ ላይ አታላምጪ። ዋጪው ነው ያልኩሽ፣ ዋጪው። ሰላም ውድ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ላይክ በማድረግ ቪዲዮውን ጀምሩ። እስከ መጨረሻው በማየት ሀሳብ አስተያየታችሁን አስቀምጡልን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ በዛሬው ክፍል መድብልና ዝና እንግዲህ ፊት ለፊት ተፋጠው ነው የሚገኙት ማለት ነው። እስቲ ማንኛው ዛሬ እንግዲህ ማንኛው ባለድል ይሆን? ማንኛው ድልን ይቀዳጅ ይሆን? ያው ማለት ማን ይሆን እንግዲህ በጀግንነት የሚመራው? እኔ ግን ያው እንደምታውቁት ምንም ጥርጥር የለውም መድብል ይዘርረዋል ነው የምላችሁ። መድብል እኮ ጀግና ነው ጋይስ። ማለት በቃ ነገሮችን ጀግንነት ብቻ ሳይሆን ጥበብና በብልሃት ነው ወንድነትን የያዘው ማለት ነው። ዝና ደግሞ ዝም ብሎ እንደወረደ በቃ ስሬስ በቃ እንዴት ያርግ ንገራችሁ ጋይስ። በቃ አይደለ የሆነ ሳይሞቅ ዝም ብሎ በቃ ኩፍ ነው ከላይና የዝና ወንድነቱ እኮ ጥሩ ነበረ፣ ግን ወንድነቱን እንዴት አርግ ልንገራችሁ በቃ የሆነ በጉራ በታይታ በጥባር ምናምን በቃ እንደዛ ነው። ነፋ ብሎ ራሱን ማን አለብኝ ብሎ ነው እንትን የሚል ሰው። እንደዛ አይነት ሰው ደግሞ አወዳደቁ እንደምታውቁት የከፋ ነው። ወንድነትን ጀግንነትን በብልጠት በብልሃት ከሲስተም ጋር ካልሆነ ብቻውን ምንም ፋይዳ የለውም ማለት ነው። ለዛም ነው እንግዲህ በባለፈው ክፍል እንዳያችሁት እንግዲህ ሞገስን ማታለውኝ ብሎ ዝና ተው በመነጋገር ፍታ ነገሮችን ሲለው መድብል ማና አንተ ሲጀመር ምን አገባ ከፊቴ ወግድልኝ ሲለው ምን እንደውም ምን ታመጣለህ ሲለው በቃ እንግዲህ እንደ ሞገስ ደም ስሩን ብዬ ጥላለሁ ብሎ እንዴት አርጎ ሸውዶ እንዳሳለፈው ታውቃላችሁ። አሁንም እንግዲህ እንደዛ ነው የሚያስበው ዝና። መድብል ግን በጥበብ በብልሃት በስልት ስለሆነ በእርግጠኝነት አይመታውም። ግን እዛ ሳይደርሱ እኔ ምለው ምን እንደው ታውቃላችሁ ጋይስ መድብል ለዝና መጀመሪያ መጣ የሆነ ነገር እርምጃ ወስደረብ እንዳታስብ ምክንያቱም ምን እንነጋገረው ነገር አለ ብሎ ስለሆነ ያለው ምንድነው የምትነግረኝ ብሎ አሁን እንግዲህ ጥብረር ቦይ መጠየቁ አይቀርም። ሶ መድብል ደግሞ ምን ነው የሚነግረው መሰላችሁ ከዛ ከማን ሞሲሳ ጋር እንደሚሰራ ነው የሚነግረው ማለት ነውና ከሱ ጋር እንደምትሰራ ስራህም ደግሞ የወንጀል ስራ እንደሆነና እነዚህ ሚስጥሮች አቃለውኝ የብሩክንም እንትን አንተ ታቃለህ። ስለዚህ ወንድሜ ያለበት ነገር ካልተናገርክ እመነኝ አሳልፌ ለህግ ነው መሰጠህ ብዙ መረጃዎች እጄ ላይ ያሉኝ ሲለው የዛን ሰዓት እንግዲህ ዝና ድንግጥ ይላል። በቃ ሙስስ ነው የሚለው ማለት ነው። ስለዚህ እሱ ጋር እንደዛ ከሆነ ደግሞ ጉልበቱ በቃ እነሱ ጋር መፋለሙ ምናምን ይቀርና ለድርድር ነው መንገዶች የሚያመቻቸው ታቃላችሁ። ስለዚህ ወይ ደግሞ የሌላ ሰው አስደብድባለሁ ምናምን አይልም። ምክንያቱም መድብል እንደሞ ስለሚያቀው ሶ ያለው አማራጭ ምንድነው ነገሮችን ለመፍታት መሞከር። ስለዚህ ብሩክ ያለበትን ሁኔታ በደንብ ጠንቅቆ ስለሚያቅ ይናዘዛታል ማለት ነው። ያንን ማድረግ ካልቻለ ደግሞ በህግ እናሳልፈን እንሰጣለን ስለሚሉት ስለሚፈራ በእርግጠኝነት እንግዲህ ብሩክን ያለበትን ይናገራል። ብሩክ ያለበትን ሁኔታ እኛም እንግዲህ ጭምጭምታ እንደምንሰማ አንተራጠረም ማለት ነው። ውድ ቤተሰቦቻችን ሌላው
እንግዲህ ለሞገስም እዚህ ጋር ቻንስ ይሆናል። ግን ዝና የሚለው ምናልባት ብሩክ ያለበትን ለማሳወቅ ከፈለገ እንኳን ሚስቴን መልሱልኝ እኔም ወንድማችሁ ላስመልስላችሁ እናንተ ሚስቴን መልሱልኝ ነው የሚለው በእርግጠኝነት እሱ ደግሞ ጭራሽ የማይታሰብ የማይሆን ነገር ነው ምክንያቱም እሷን መልሶ ካገኛት ሉላን ዝና ካገኛት ለሚስት ሳይሆን አሁን ላይ ለመግደል ነው የሚፈልጋት ምክንያቱም ከሱ ጋር ከተለየች በጣም ረጅም ጊዜ ሆኗታል እስካሁን ድረስ በሞገስ ጋር ነው ያለችው እሱ ነገር ደግሞ በጣም ነው የሚያበሳጨው ሲቀጥል ካሁን በኋላም ወስዷት እሱ ጋር እንደማትሆነው ለሱ ሚስቱ ነው አብራው እንደማትቀመጥ ስለሚያቅ አሁን ላይ የሚፈልገው እርምጃ ነው እሷንም ለመግደል ከዛልፎም ደግሞ ሞገስንና ሌሎ በቃ በዙሪያ ያሉትን ሰዎች ማስወገድ ነው የሚፈልገው ስለዚህ አሁን ላይ ደግሞ እንደዚህ ሚስጥሮቹ ስለተሰሙበት በጣም ነው የሚደነግጠው በያስባለሁ እናንተስ ምን ትላላችሁ ጋይስ በእርግጠኝነት እኔ በዚህ ልክ ነው ማስበው እናንተስ ምን ታስባላችሁ እስኪ አስተያየታችሁን በኮሜንት አስቀምጡልን ሌላው እንግዲህ ወይዘሮ ማህሌት ያው እንዴት አገተች ናት እየተናዘዘች ትገኛለች ብዙ መረጃዎችንም እየተነፋፈሰች ነው ግን ቅድስትንማ ይዛተችባት ነው በቃ ቅድስቴን አይሽ ምናምን በቃ ስድቧት ነገርስ የምትሳደበው ስድብስ በእሷ እኮ ናት አሁን ምግብን ብታበላትም ባታበላትም ቅድስት ያው ፈጣሪዋን ፈርታ ነው እንጂ እውነት እንደበደለቻ በደል እንዳደረገች ድርጊት እኮ ፊቷን ራሱ ማየት የማይቻል ሴት ነች ማለት ግን ቅድስቴ በቃ ያው በቃ ማለት በቀል በሰው ልጅ ሳይሆን በቀል ለፈጣሪ ነው ብላ ስለተወቻት ነው ማለት ነው እዚህ ጋር እንግዲህ ሞገስም ጀገን ያለ ይመስላል ከመድብል ጋርም እንግዲህ መድብልን ጥሎት ላይ ሽሽ ቃል ገብቷል ማለት ነው እኔ ምንም ያክል እንኳን ልፈራ እችላለሁኝ እሱም ለሉላ ብዬ ግን ደግሞ ከሃዲ አይደለሁም አንተን ተጨምሄድበት ምንም ምክንያት የለኝም ብሎታል ማለት ነው ኤፍራታ እንግዲህ ኤፍራታ ያው እንዳያችሁት ቤተሰቦቻችን አልተሳካላትም እንግዲህ ብር ልትበላ ሞገስን ዝናና ብልቼ ጥላለሁኝ ብላ አልተቻለችም እሷ ራሷ በልታዋለይ ማለት ነው ለዛም እንግዲህ ሊጎርስ ሲል ያሳየችው የፊቷ አክት ነው በያስባለሁ ዝናን እንዲጠረጥር ያደረገው እነሱ ጋር ወርቶ እንግዲህ እሱ የተናደደ ባለበት ሰዓት ላይ ብላ ምናምን ብላ አስነቃሽ ማለት ነው ጠቅልሎ ሊጎርስ ካለ በኋላ እሷ ሊጎርስ ነው ብላ ፈገግ ስትል ተሳካልኝ ብላ እንግዲህ ጥርሷን ከንፈሯን ስትነክስ ሲያያት አዞረና ኦኬ እንቺ እንደውም ብሎ ማብላት ውስጥ ደህና እንዴ ዋጪ ብሎ በሚገባ እስከምት ድረስ ጠብቋት ከዛ በኋላ ነው እንግዲህ እንትኑን ብሩን ሄውልሽ መልስ ካለውም ላንቺ ሆነሽ ብሎ ጥሎላት ሄደው ማለት ነው ኤፍራታ ምንም አልተሳካላትም እንግዲህ ለራሷ ወድቃ ሰው አበላለሁ ብላ ለራሷ ድብናርጋ በልታ እንግዲህ ቤት መታ ራሷ አልነቃ ብላ በስንት ጉድዋ በስንት ጉድ መከራ ነው ተገፍታ ተወዙዛ ወደ ራሷ ተመልሳ የነቃችው ቤተሰቦቻችን አንዳንዴ ከባድ ነው ነገሮችን ማድረግ አለብን ራሱ በቃ በማያቅሰው አክት ነው እንዳሁን እሷ በጣም ትያለኝ ነበር ስልክ ራሱ እየኮረኮረች አምጪ ስልኩን ከማን ጋር ያወራሽ ነው ስላት አይ ከቺኬ ጋር ነው እየተጀናጀንኩኝ ነው ስለዚህ የሱን ደግሞ ዝም ማለት አልችልም እና ምግቡ በልተሽ በኋላ ተጽፊም እንዲያላት ነበር ያው ዝም ስለው እንዳይደብረው ብዬ ነው ያለኝ ለምን እንደዚህ ችክም ትይዣለሽ አንቺም ችካለሽ ምን ነው ያችን አጎዛ ህተሽን ምን አለ ለሷስ ብትፈልጊላት ያለ እንግዲህ ማህሌትንም እየተሳደበ ነበር ቤት እናንተ ዘረጅሎች ምናምን የማይሳደበው ነገር ጠይቁኝ ጋይስ ያው የዝና ስድብ ታቆታላችሁ በቃ በጣም ኃይለኛ ነው እናቴ ሲናገር እና ወደ ቤተሰቦቻችን የዛሬው ክፍል ይሄን ይመስል ነበር በቀጣይ እንግዲህ ብሩክ ያለበት ታውቆ ዝናም እንግዲህ አዴቡን ገዝቶ መድብልም በድል እንደሚቀዳጅ ተስፋ እናደርጋለን በቀጣይ ክፍል እንገናኝ ሰላም ቆዩ